ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። እንደምቆያችሁ ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ዛሬ ደግሞ አንድን የእግዚአብሔር ቃል አብረን ሼር እንድናደርግ ፈልጋለሁ። በዚህ ውስጥ ደግሞ እግዚአብሔር በህይወታችሁ ላይ መንፈስ ቅዱስ በእናንተ ነገር ላይ በእናንተ ጎዳና ላይ አንድን እሳት ይጭራል ብዬ አምናለሁ። አንድን መልካም ነገር ያደርጋል ብዬ አምናለሁ። ዛሬ ይህን ሐሳብ ሳካፍላችሁ ከምክንያት ጋር መቼም በማካፍላችሁ ሐሳብ ውስጥ ሁል ጊዜ እንደምለው መረሳት የሌለበት ነገር በክርስቶስ ኢየሱስ የተከፈለላችሁ ዋጋ፣ በክርስቶስ ኢየሱስ ያገኛችሁት የልጅነት ክብር፣ ያገኛችሁት ነፃነት፣ ያገኛችሁት በረከት ሁሉ እንደተጠበቀ ሆኖ ማለት ነው። ምክንያቱም አንዳንድ ጊዜ አንዳንድ ሐሳቦችን ስናነሳ ሙሉ በሙሉ አይደንቲቲያችን ጥለን መሆን የለበትም። መጽሐፍ እንደምታውቁት በሁለት ኪዳን የጸና ነው። አንድ ብሉይ ኪዳን የምንለው ኪዳን አለ። በዛ ውስጥ ብዙ ኪዳናት አሉ። አዲስ ኪዳን ደግሞ እግዚአብሔር ለሰው ሁሉ በልጁ ደም የመረቀው፣ በእርሱ ሞትና ትንሣኤ ያጸደቀው፣ የተፈጸመን ስራ ሁሉ ያገኘንበት መካከለኛ የሆነ ደግሞ ኢየሱስ አለ እና ይሄንን ባላንስ አድርገን ማንሰማ ከሆነ የማይሆንም ነገር ማይንዳችን ውስጥ አስቀምጠን የማይሆን መልክም እንዳንገልጥ ስጋት አለብኝ። ልጅነታችሁ የተፈጸመ ያገኛችሁት ክብር ሁሉ እግዚአብሔር ስለእናንተ መቼም የማይቀይረው አቋሙ እንደሆነ ይታሰብልኝ። ግን መንፈስ ቅዱስ ደግሞ ሁልጊዜ በሰዎች ሕይወት የሚፈልገው ነገር አለ። ሁልጊዜ ሬዲ የሆነ ልብ ይፈልጋል። ምክንያቱም ሂዝ ሚራክለስ ጋድ። መንፈስ ቅዱስ በየትኛውም የሕይወት ስርዓታችሁ ላይ አክቲቭሊ መስራት ይፈልጋል። ግን የኛ ልብ ደግሞ የሆነ የቆመ የሞተ መሆን የለበትም እና ይህን ሳስብ በኢያሱ መጽሐፍ ላይ ምዕራፍ 14 ቁጥር 7 ላይ የካሌብ ንግግር በጣም ልቤን ይገዛዋል። አሁንም ደግሜ ስላችሁ ይሄን ሐሳብ እንመልከትና ማወራው ነገር ይኖራል። ይሄ ሰው በጣም ይገርመኛል። ምን ብሎ ነው ለኢያሱ የሚለው? እንግዲህ ያን ሁሉ መንገድ መተው ርስት ወደ መከፋፈል በደረሱበት ጊዜ ላይ የሚያወራው ነገር የሚገርም ነው። እንዲህ ይላል ቁጥር 6 የይሁዳ ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዮፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስላንተ እግዚአብሔር በቃዴስ በርኔ የተናገረውን ቃል ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እንሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርሁ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልሁ። ሙሴም በዚያን ጊዜ አምላኬ እግዚአብሔርን ፈጽመ ተከትለሃልና እግርህ የረገጠውን ምድር ለአንተና ለልጆች ለዘላለም በእርግጥ ርስት ይሆን ዘንድ ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እግዚአብሔር በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። እኔም እነሆ እኔ ዛሬ 80 ዓመት ሰው ሆነኝ። ሙሴ በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴ በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣት ለመግባት ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ ሀገር ስጠኝ። አንተም በዚያን ቀን የኤናቃውያን ቃሎችና የተመሸጉ ከተሞችን በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከእኔ ጋር ይሆናል፣ እግዚአብሔር እንደተናገረኝ አሳድዳቸዋል ብሎ ይናገራል። እና ካሌብ የሚገርመኝ ነገር ትንቢት ሲነገረኝ የ40 ዓመት ጎልማሳ ነበርኩ አለ። አሁን ግን አለው የ85 ዓመት
አዛውንት ነኝ ግን አለው ጉልበቴ ግን ያው ነው አለ። ለመግባት ለመውጣት ለመዋጋትም ያንዴ እንደነበርኩ አሁንም ያው ነኝ አለ። ይህ ሰውዬ እድሜው ሲጨምር የሚቀዘቅዝ ማንነት የለው። ኢቭን የጠየቀው እንኳን የኢናቃውያን ምድር ኬብሮን ተራራማው ቆንጥራማው እግዚአብሔር ከኔ ጋር ይሆናልና ወርሰዋለሁ አለ። ታውቃላችሁ ፊዚካሊ ይህ ሰውዬ እድሜው ሄዷል፣ ግን ልቡ ግን በመለኮት ላይ ያለው መደገፍ የሚገርም ልብ ያለው ሰው፣ ትንቢቱን የማይረሳ እግዚአብሔር የተናገረውን ነገር ሁልጊዜ ሊያደርገው እንደሚችል በነፍስ ዓለሙ የሚጠብቅ ሰው ነው። ለኢያሱ ለወዳጁ ያስታውቀዋል። ትዝ ይልሃል ያኔ እግዚአብሔር እንደዛ ሲናገረ እነዚህን ዓመታት ሁሉ እግዚአብሔር መራኝ ይላል። እኔ አንዳንድ ሰዎች ይገርሙኛል፣ አይታችኋቸዋል። በዘመናቸው የማይቀዘቅዙ ሰዎች አሉ። እነዚህ ሰዎች ሚስጥራቸው አንድና አንድ ነው፣ በእግዚአብሔር ላይ ያላቸው መታመን፣ በተነገረቸው ቃል ላይ ያላቸው መደገፍ። ታውቃላችሁ እንዲያውም አዲስ ኪዳን በተሻለ ኪዳን ውስጥ ነው ያለው። እግዚአብሔር በክርስቶስ ኢየሱስ የሰጠን ክብር ከሀ እስከ ፖ ድረስ በሚገርም አይደንቲቲ፣ በሚገርም በተፈጸመ ሥራ፣ በሚገርም ሰማያዊ ማንነት በዓለም ሁሉ ያለውን የሚያሸንፍ ኒው ሲድ ኢየሱስ ጌታ ነው። ዛሬም ልበላችሁ እግዚአብሔር ከእናንተ ጋር እንዳለ ማሰብ ጀምሩ። ራሱ እግዚአብሔር የእናንተን ነገር ይሰራል። ራሱ እግዚአብሔር አቅም ይሆናችኋል። ራሱ እግዚአብሔር። አንዳንዴ የሚገርመኝ ነገር አለ። ድሮ በእኛ ጊዜ የሚሉ ሰዎች አሉ። እንዴ ድሮ ላይ እግዚአብሔርን አስቀምጣችሁታል እንዴ? ያ እግዚአብሔር ዛሬም ካንተ ጋር አለ። ያ እግዚአብሔር ዛሬም ካንቺ ጋር አለ። ሰሞኑን በጣም የገረመኝ ነገር አለ። መቼም እንደዚህ ከሌ ብዬ መጥራት አልፈልግም ስለማልፈልግ ማለት ነው። ግን አሁን ያለ ሪቫይቫል ብትወዱ ባትወዱ እግዚአብሔር በልጆቹ አሁንም እየሰራ ነው። ይህን ለማዳፈን ግን ይገርመኛል። የጫጫታ መንደር አደረጋችሁት የምትሉ ሰዎች እንዴ ጤነኞች ናችሁ? ግን ድሮ በእናንተ ዘመን ራሱ የአገሪቱ ህገ መንግስት አይፈቅድላችሁ። ኢትዮጵያ ኮሚኒስት ሀገር ነበር፣ ሶሻሊዝም ነበር የምታራምድ። ያኔ መጮህ አትችሉ እንዴ? አንደበታችሁ መሬት ላይ ደፍታችሁ አይደል እንዴ? ድምጻችሁ እንዳይወጣ እያፈናችሁ በልሳን እንዳይጸልይ እየተሳቀቃችሁ ስትሉ የነበራችሁት። ያኔ እኮ ዝም ያላችሁት ስለምትገረፉ እንዴ? አንድ ጉባኤ አንድ ስብስብ ላይ እኮ ለመሄድ እኮ ሁለት ሆነ ተበታትነ ነው የምትሄደው። እግዚአብሔር እኮ እናንተ ይህን ጊዜ ሰጠን የታፈነ ህዝብ ይዘምርበት እንጂ ለምን አይጨፍርም? በእግዚአብሔር ፊት የተደረገለት እኮ የሚገርም በክርስቶስ ደም የተዋጀ እኮ ሰው ጭፈራ ቤት እንኳን ይጨፍራል፣ እንኳን እግዚአብሔር ፊት። አንድማ ትልቅ የሚባል ሰው በጣም እየገረማችሁኝ ስለሆነ ማለት ድሮ በእኛ ጊዜ መጮህ የለም ምን የለም፣ ጸጥ ብለን እግዚአብሔር ያንድን ሰውዬ ጆሮ ከፈተው። where is that God? ዛሬ ልጠይቅ፣ ያን እግዚአብሔር አምጣ፣ ያን እግዚአብሔር ባንተ አሳየን። እረፉ። ወደ እናንተ ዘመን መልክ ለመውሰድ የምትታገሉ ከሆሊ ስፒሪት ጋር ጸብ ጀምራችኋል። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 4 ላይ ስለ ዳንበት መዳን ካወራ በኋላ ጳውሎስ እንደዚህ ብሎ ነው የሚነግረን። እግዚአብሔር እንደፈቀደ ይላል። you see ተአምራት እግዚአብሔር ፈቃድ። ዶርማንት የሆነች ቤተክርስቲያን እግዚአብሔር የለችውም በዘመን ሁሉ። ቤተክርስቲያንን በእናንተ ልክ አታርጓት፣ በእናንተ ጫማ አትስፏት። ከዛ አልፋ ምትሄድ ናት።
እናም እንዲህ ብሎ ጳውሎስ ይለዋል ቁጥር 4 ላይ እግዚአብሔር እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራት መንፈስ ቅዱስን በማደል አብሮ መሰከረለት ብሎ ስለ ዳንበት መዳን ስላገኘነው የኃጢአት ስርየት ስላገኘነው የአዲስ ፍጥረት ማንነት ሲናገር እግዚአብሔር እንደፈቀደ በድንቅ በተአምራት መንፈስ ቅዱስን በማደል አብሮ መሰከረለት መጽሐፍ ይናገራል። እና ሰው የሆነ ቦታ ላይ የቆመ እግዚአብሔር የለም። እናም ካሌብ የሚቆም ማንነት አይደለም፣ የሚሄድ ልብ አለው። አንዳንዴ ትናንት በእኛ ጊዜ ብላችሁ የቆማችሁ ሰዎች በእውነት የእርጅና መንፈስ ይዟችሁ፣ እኔ የሥጋ እርጅና አይደለም ላችሁ፣ የመንፈስ ዓለም እርጅና እንዴት አስቀያሚ ነው! ኃይል አልባ ነው። ትችት ብቻ የተሞላ ነው። እንዴት ይህን ትውልድ ለማስቆም ትሯሯጣላችሁ? ታፍራላችሁ። እናንተ ግን ልበላችሁ፣ የነገራችሁ እግዚአብሔር፣ ትናንት ያወራችሁ እግዚአብሔር ዛሬ እናንተ ዘመን አሁን የሚቀለድበት ጊዜ አይደለም። ምክንያቱም እግዚአብሔር የመጠቅለያ ጊዜ ላይ የደረሰው እግዚአብሔር ዓለምን በክርስቶስ ለመጠቅለል የሚፈልግበት የዚህ መንግስት ወንጌል በኃይል ታውቃላችሁ፣ የመንግስት ወንጌል ነው ማለት ኪንግደም ከሆነ you have a power Holy Spirit በጣም ሬዲ ነው። እውነት ልበላችሁ ከሰው የተጣላችሁ መስላችሁ እነዚህ የተነሱ ነቢያት ያላሳደጋችኋቸው ስማቸውን እየቦጨቃችሁ ሰው እንዲጠላቸው ዲስግሬስ የምታደርጉ እናንተ አባቶች ናችሁ አይደላችሁ? በፍጹም አይደላችሁ። ግን እንዳትረሱ የወለዷቸው ግን እናንተም ማታቋቸው ግን አባቶች አሏቸው። በአባቶች ፈንታ ልጆች ተወለዱ ነው። በምድር ገዢ አርገሽ ተሾሚያቸዋለሽ መጽሐፍ ላይ። የእውነቴን ሳውራችሁ የቃላት መወራወር ጉዳይ አይደለም። እናንተም ታውቁታላችሁ። ልባችሁ ከእግዚአብሔር መንግስት ርቆ ለሚበላ ቁርስራሽ ነገር በየቦታው እንደተሰገሰጋችሁ የማያልፍ ኪንግደም አለ፣ የማያልፍ መንግስት አለ። የትኛው መንግስት የሚሻል አንዱ ይወርዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ምንም ይህ አዲስ ነገር አይደለም። እናንተም አይታችሁታል። አታመልኩም በሚባልበት ጊዜ እግዚአብሔር በዝምታ ከሰራ አምልኩ በተባለበት ጊዜ የሰው አፍ ለመያዝ እንዲህ ህዝብ የላቸውም፣ ተከታይ የላቸውም። እንዲህ ጤነኞች ናችሁ እናንተ? ኧረ ፕሊስ የእውነት ልበላችሁ አታስቆሟቸው። እነዚህ ልጆች አታስቆሟቸው። ሰው ጉባኤያችሁ ላይ ገብቶ በእንቅልፍ እያለቀ ታስሮ እየገባ ታስሮ እየወጣ በምታዩት እንኳን በመለኮት እጅ እንኳን ብዙ ሰው ዴሊቨራንስ እያገኘ ከአጋንንት እስራት ነፃ እየወጣ ምን ነው እነሱን እንኳን ወስዳችሁ ባስተማራችሁ። ለነገሩ ምን ታስተምሯቸዋላችሁ? እናም አንዳንድ ወዳጆች ልበላችሁ ትናንትም በማውራት ዛሬ ልባቸው በትችት የተሞላ ለሆሊ ስፒሪት እንቅፋት የሆኑ ባልንጀሮች ካሏችሁ እጥፍ በል፣ ዞር በል። እነዚህ ያቆሟችኋል። የሆነ ቦታ ላይ ልባቸው የጋለ ማንነታቸውን በክርስቶስ ያወቁ የተፈጸመ ሥራ ሁሉ በመንፈስ ዓለም እንደተሰራላቸው በልባቸው የሰነቁ እነዚህ ወንጌልን አርበኞች፣ እነዚህ የእግዚአብሔር ሰዎች፣ እነዚህ ለመንፈስ ቅዱስ አክሰስ የሰጡት ተከተሏቸው። በዘመናችሁ የሚያስፈራችሁ አይኖር። ቆንጥራማውን ተራራማውን ስጠኝ አለ። እነዚህ ኢናቃውያን ጂያንች ዳኝ የሆኑት የጦር ልምድ ያላቸው አስፈታቸዋል። ኢየሱስ ክርስቶስ ጌታ ነው። ትናንት ተብሎ የሚነገርለት ዛሬ ቆመ ግን እግዚአብሔር የለም። ዛሬ መንፈስ ቅዱስ የልባችሁን በር ያንኳኳል። በአገልግሎታችሁ፣ በስራችሁ፣ በየትኛውም የህይወት ስርዓታችሁ ውስጥ ሆሊ ስፒሪት በእናንተ ህይወት ላይ ድንቅ ያደርጋል፣ ድንቅ ያደርጋል። መጽሐፍ ለዚህ መንፈስ ዝግጁ ነው ይሏል ሁልጊዜ።
ስጋችሁን አትስሙ፣ የሚታየውን አትስሙ፣ በሚታየው አትወሰኑ። እናንተ በክርስቶስ የከበራችሁ ናችሁ። እናንተ በደሙ የነጻችሁ ናችሁ። እናንተ ሞታችሁን በሞቱ ያስወገደላችሁ፣ እርግማናችሁን እንደ እርግማን ይሰቅለላችሁ፣ ጨለማን የገፈፈላችሁ፣ በትንሣኤ አብሮ በመነሳ ፖዚሽናሊ በአብቀኝ ያስቀምጣችሁ እናንተ እግዚአብሔር ልጆች እንዴት አይነት የከበራችሁ ናችሁ። ዛሬም ክብር ይከተላችሁ፣ ተአምራት ይሁንላችሁ፣ መንፈስ ቅዱስ ጓደኛችሁ ይሁን፣ የእግዚአብሔር ቃል ቀለባችሁ ይሁን፣ የኪዳን አምላክ ይከተላችሁ፣ ጎዳናችሁ ሁሉ ይቅናል። ጻድቅ እንዳንበሳ እንዳለ እንዳንበሳ መኖር ይብዛላችሁ። እናንተ ብቻችሁን አይደላችሁ። እናንተ ውስጥ ሕያው መንፈስ አለ፣ እግዚአብሔር ልጅን የሚያከብር ለብዙዎች ብርሃን የሚያጭር። የእውነት ልበላችሁ በእግዚአብሔር መንግሥት ውስጥ ትርፍ ሰው የለም። ትርፍ አይደላችሁ። እናንተ የአካሉ ኤሌመንት ናችሁ፣ አንድ ክፍል ናችሁ። እግዚአብሔር ባንቺ ዘመን፣ እግዚአብሔር ባንተ ዘመን ግን ጓደኛ ለዩ። ካሌብና ኢያሱ ርስት ቦታ ላይ ያደረሳቸው ከመንፈስ ዓለም ያላቸው ኢንቲሜሲ ነው። ኢያሱን በጣም ቆራጥ ሰው አይጠፋም ከመቅደስ መጽሐፍ ይለዋል። ፈጽሞ ተከተለኝ። ፈጽማችሁ እግዚአብሔርን ተከተሉ። ኢየሱስ ከጎናችሁ አለ። መንፈስ ቅዱስ በውስጣችሁ አለ። ሰማይ ይረዳችኋል። ሞገስ ይብዛላችሁ። ተከናወኑ። ይህ ታምራት ዘመን በሕይወታችሁ ሁሉ እንግዳ ነገር የሚሆንበት መንፈስ ቅዱስ ሬዲ ነው። ከትናንት ይልቅ እግዚአብሔር ቤተ ክርስቲያንን ውብ የሚያደርግበት ጊዜ። በብዙ ነገር ግራ አትጋቡ። የሆነ ቦታ ስላያችሁት ችግር ሰማይ ችግር የለበትም። የመንፈስ ጠረን ወዳለበት ሂዱ። የመንፈስ ዱካ ወደሚከተሉ እግዚአብሔር ሰዎች፣ ወደ ተነቃቁ ሰዎች ጠጋ በሉ። ክብር ይሆንላችሁ። ተባረኩልኝ። ሻሎም። መልካም ጊዜ። ብለስ